የምፈልገው አንተን ነው። ለኔ በቴ ነው መኖር በዜና እኔም ብፈልገው ይሄን ነው። ይቅርታ ስለመታችሽ ይቅርታ። ተገቢ ነው ወይ ግፍ እንዳልሸፍኝ ግፍ ይጠብቅሻል አላሳዝንሽም ወይ እኔ ችግረኛል አናራው ቃልታ ያኔን እንደዚህ ዝቅ ማድረግ ተገቢ ነው። እኔ እንደዚህ ዝቅ ማድረግ ተገቢ ነው ወይ? ደካማም ጠንካራ ጎኔም እኮ አንቺ ነሽ። እኔ እኮ ካንቺ ሌላ ህይወት የለኝም። በቃ ተነሽ ወደ ክፍልሽ። ወደ ክፍልሽ ማርያም፣ እኔ የምፈልገው አንተን ነው። ኖሮኝ ባላደርግልህ ዛሬም ባላኮራ ለኔ በቴ ነው መኖር በዜና እኔም ብፈልገው ይሄን ነው። አንተን ባልፈልግ እኮ ሄዳለሁኝ አይደል እንዴ? ካንቺ ሌላ ህይወቴን አላቆም ታውቂያለሽ። በማርያም እሺ፣ እኔ ቤተሰቤን ለማስቆም ሞክራለሁ፣ ግን በቃ አንተን ቤተሰብን አስቆምልኝ። ኧረ እባክህ። እኔ እህትህን አልቻልኳትም። አንቺ ብዙ የሚወዱ ሰዎች አሉ። ያም ላግባት፣ ይሄም ልኑናት፣ ይሄም እንደዚህ ያም እንደዚህ ይላልና እኔ እኮ ካንቺ በቀር ማውቀው ነገር የለኝም። ኧረ አኗር በገብርኤል ግን አንቺ ልብሽ የተንሸራተተኝ ይመስለኛል። አልተንሸራተትኩም። በማርያም አሁን እየተሸነፍሽ ምናምን ነገር ይመስለኛል። ታውቂያለሽ? ለምንድን ነው እንደዚህ ያልከኝ? የትኛውን ልብስ ለካሁት? ፍላጎት ቢኖረኝ እኮ ቢያንስ ለካዋለሁኝ አይደል እንዴ? አኗር ቢያንስ ፍላጎት ቢኖረኝ የሆነ ነገር አደርጋለሁ። መቼ ያንን ነገር አደረግኳ ነው? ኧረ በማርያም ተረዳኝ። ለምንድን ነው የማይገባ? እኔ እኮ ቤተሰቤን ጥዬ ስራዬን ትቼ ህይወቴን ትቼ ሁሉ ነገር ሁሉ አንቺ እየኖርኩ ነው። ምንም ካንቺ ሌላ ማስበውም ነገር የለኝም። ስራ ብሰራ እኔና አንቺ እንድንኖርበት፣ ከሰው ብጣላ በአንቺ መጥቶብኝ፣ ሰው ብወድ አንቺን ሲወድ አይቼ ሁሉ ነገር ደካማም ጠንካራ ጎኔም እኮ አንቺ ነሽ። እኔ እኮ ካንቺ ሌላ ህይወት የለኝም። ካንቺ ሌላ ማስበው ነገር ራሱ የለኝም። በእናትህ ይቅርታ። እኔ እኮ ተሸክማብኝ ነው የመጣችሁ። ምንም ነገር አላውቅም። አኗር እኔ ከመጀመሩ ነው ይሄን ጫማ ማድረግ አድርጌ አውቃለሁ። እሺ የቱ ጋር ነው አሁን ደግሞ ጭራሽ ይኸው ማርያምን መታለች። እሺ ችግር የለውም። በቃ ማርያም ተቀመጥ። እኔ ችግር የለብኝም። በቃ ትሁን እዚህ መቀመጥ አለባት። ትቀመጥ፣ ችግር የለውም። በቃ ይቅርታ። እሷም እንደዚሁ ይኸው እየቀቀለችኝ ነው። አክስትሽ እንደዚህ መታለች። ነገ አጎትሽ፣ ከነገ ወዲያ ደግሞ እናትሽ ይመጣሉ። ከነገ ወዲያ ደግሞ ዲያስፖራሽ ይመጣል። ስጦታ ሰጥቻለሁ ምናምን ነገር ብሎ ደግሞ ይመጣል። ገዝቻታለሁ ይላል። ይኸው እየሸጡሽ ነው አክስቶች፣ አጎቶች። ነገ ከነገ ወዲያ አክስትሽን ራሱ የዲያስፖራ ገንዘብ ተቀበለሽኛል ብሎ የሆነ ነገር ሲያደርጋት ዝም ብለን እናያለን። ለአክስትሽ ደግሞ ለመከላከል ምናምን ነገር እንሯሯጣለን። አሁን ድጋሚ አንቺን በአክስቶችሽ በአጎቶችሽ እያስፈራራ ደግሞ የሆነ ነገር ያደርግሻል። የቱ ጋ ነው እኔ ተረጋግቼ፣ የቱ ጋ ነው ተረጋግተን ህይወታችን የምንኖረው? ደከመኝ እኮ ውሰደኝ በቃኝ ነው ህይወት ብለው እንዴ አለኝ። አኗር በማርያም ይቅርታ። በቃ በገብርኤል በቃ አስተካክላለሁ። እሺ እሰራራለሁ መሰራት ካለብኝ። እኔ እኮ ማርያም እንዳይደብራት ብዬ ነው ቤት ያለሁት እንጂ እኮ መውጣት ችግር የለውም። እንወጣለን ወይ ከመሪም ጋር እወጣለሁ፣ ችግር የለውም። እሺ ሳንቲም እንደሚያስፈልግሽ ደግሞ አካውንቲንግ ታውቂያለሽ? አውቃለሁ አኗር፣ እኔ ምንም አላጣሁኝም። እቤት ውስጥ ስለሆንኩ እኮ ነው። ደግሞ ስለ ቀለበቱ እሺ ወይ በቃ የብር ቀለበት ግዛልኝ። እኔ ወርቅ ቀለበት ወርቅ አለርጂክ ነው። እኔ ችግር ቀለበት አስረው እኮ ስንት ባለጌ ሴቶች አሉ አይደል እንዴ? ስለ ቀለበቱ አይደለም ጉዳይ። ነገር ግን እነዚህ በጣም መጥፎ በዙሪያሽ ያሉ ሰዎች ቢያንስ ቀለበት ስታደርጊ አግብታለች ብሎ አሁን እንኳን ተስፋ ይቆርጣሉ። ትላንትና እርጉዝ ነሽ ምናምን ነገር የእርጉዝ ምንድን ነው ቼኪንጉን ሳየው ምናምን በጣም የተደሰትኩት ለምን እንደሆነ ታውቂያለሽ? ከምታረግጂው ልጅ ከአንቺ ያረገችው ልጅ ምናምን ነገር አስበልጬው ልጄ አይደለም ልጄ ነው ብዬ አይደለም።
እኔ በጣም ደስ ያለኝ ማለት ነው ቢያንስ ማርገዝሽን እንኳን ሲያውቁ ቤተሰቦችሽ እንኳን ይረጋጋሉ ብዬ ስላሰብኩ ነው። ቤተሰቦቼ እንኳን ይረጋጋሉ ብቻ በቃ የኔና አንቺን ህይወት እንድንኖር ይፈቅዱልናል ብዬ ስላሰብኩ ነው። ጊዜ አይደለም አናር መማር እፈልጋለሁ። እሺ ምን ልሁን? ተማሪ መቼ አትማሪ አልኩኝ። ለመማር ወልጄ የፈለግሽውን ነገር ሁኚ። ግን ወልጄ አይሆንም እኮ እኔ መቼ ልጅ አልኩኝ። እዛ ውስጥ ሆኖ ሳገኘው ምናልባት ሰዎች በቃ ሊተው ይቻላል። አሁን ላይ እንደምትፈልገው አውቃለሁ፣ ግን በቃ ትንሽ ጊዜ ታገሰኝ። እኔ አሁን ላይ መውለድ አልፈልግም ማለት መቼ ልጅ እኔ አላስገድድኩሽም። እኔ አድያንን አላልኩሽም። እዛ ውስጥ ሳገኘው በቃ ያንቺን ይመስለኝ ኪያ በቃ እንደዚህ የሆነ ለምን እንዴት ምናምን ብዬ ራሱ እኮ አልጠየቅኩሽም። በቃ ያንቺ መሆኑን ብቻ ሳይሆን የተደሰትኩት ለምንድን ነው በቃ ሌላ አብሮ ለመኖር ሌሎች ሰዎች ምክንያት እንኳን ከሰጣቸውና ከተውን ምናምን ነገር ብዬ አስቤ ኪዬ ምን አባቴ ምን ልሁንሽ? ከዚህ በላይ ምንድን ነው እየቀረን? ሰማኛ አና ለማረም ተረጋጋ። አክስቴ ላረጋጋት አንተ ተረጋጋሽ ነው በማረ ሽንድ ነው ማለት ያለብኝ። የቱ ጋር ነው? ቤተሰቤ ጋር ነው? ኪያ ጋር ነው? ወይ ደግሞ የእሷ ቤተሰቦች ጋር ነው? እሺ ይቺ በቃ አክስቴ ነኝ እኔ ለቅሽ ነው ምንም በሚይዘው ነገር የለኝም። በምን ተስማማችሁበት? ምንም ነገር አይ አንቺ አርፈሽ ቁጭ በይ ነው አርፈሽ ቁጭ በይ ይሻላል። ከዚህ በኋላ ትዳሬን አርፈሽ ቁጭ በይ አልኩሽ። ምንድን ነው ምን እያንዳንዱን ነገር ማውራት አለብኝ እንዴ? ማውራት የለብኝም እያንዳንዱን ነገር። እሺ ጨርሽ ላይ ሜታ ምንም ሌላ ያላወቀው ብዙ ነገር አለ። ያላወቀው ብዙ ነገር አዎ ኧረ በማርያም ምንም ያላወቀው ብዙ ነገር አለ። በቃ አሁን እባክዎት ኪያ አክስት ይቀመጡና ጉዴን ይንገሩ። ይኸውልሽ ሁሉንም ነገር ፍርጥ አድርጌ እሺ ንገሩኝ አክስቴ። እነግረዋለሁ። ንገሩኝ ኪያ። እኔ ተስማምተሽ ጨርሰሽ ጠብቂኝ ያልኩሽ ገና እኔን እንጂ ልትይ ይኸውልሽ አርፈሽ ቁጭ በይ እኮ ንገሩኝ እየጠበቅኩት ነው። በቃ መኪናም የገዛችልክ በሱ ብር ነው። ለምንሽል እንዴ ነው ለምን ትዋሻለሽ? በሱ ብር ነው እና ሱቁ ሲከፈትልሽ ምን ሲልልሽ የነበረው ሁሉ በሱ ብር ነው። ዲቤት ሰብር ምንም እንትን እንዳትቆረጥ ያለ ነገር ወጥ ምንም ይሄ ገና ትንሽ እንትን ነው። ከቻለ ነግሬሻለሁ እኮ ቅድም ነግሬያችኋለሁ እኮ ይለፍለት አሳልፊ በማለት በቃ የራሳችሁ ጉዳይ ምን እነዚህን በደንብ አርገሻዢ በደንብ አርገሻዢ። ሌላም የሚያስፈልገው ነገር ካለ የሚያስፈልገው ይታከማል። ምንም አይሆንም። ይወቅ እስከ መቼ ተደብቆት ይኖራል? አዎ እንዴ ምን ነው የሰው ሀቅ የሰው ምስጋና ማጥፋት ነው። የሰው ምስጋና ማጥፋት ነው። ወይኔ በማርያም ልንገርልሽ አዳምጠኝ አልዬ በገብሬ እንዳትነኪኝ 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 እንደዚህ ፍጹም ታደርጊኛለሽ። እኔ ቸገረኝ አልኩሽ። የኔ ቢጤ ነኝ እኔ የኔ ቢጤ ነኝ ወይ? እኔ መኪና ግዢልኝ ብዬሽ ነው የገዛሽልኝ? እኔ ገዢልኝ ብዬሽ ነው ወይ የገዛሽልኝ? በእግር መሄድ ሰለቸኝ ደከመኝ አልኩኝ። ኪያ እኔ ቸገረኝ አልኩ። ኪያ እኔን እንደዚህ ዝቅ ማድረግ ተገቢ ነው? እኔን እንደዚህ ዝቅ ማድረግ ተገቢ ነው ወይ? ግፍ እንዳልሸፍኝ ግፍ ይጠብቅሻል አላሳዝንሽም ወይ? እንደኔ ተላላ የት ይኖር መስሎሻል አላሳዝንሽም ወይ? ምን ማለት ነው? የምን እርዳታ ነው? እሱ ነው እንጂ እድሜ ልካችን ሲረዳቸው የነበረው። ያ በቁም ነው የቀበርሽኝ። በቁም ነው የቀበርሽኝ። በቁም ነው የቀበርሽኝ።
እኔ ለማሳነስ ይሄንን ያደረግሽ ትናንት የገዛሽልኝ ቲሸርት ትናንት ገዝተሽልኝ የመጣሽው ቲሸርት እሱን ዲያስፖራው ነው ገዝቶ ለምን እኔ ቸገረኛል እኔ ቸገረኛል ብዙ ኪያ ምንሽ እኔ ቸገረኛል እኔን ማሳነስ እኔን ማዋረድ ቤተሰቦችሽ ፊት ለፊት ሰዎች ፊት ለፊት እኔ ተገቢ ነው እኔ መቼ አደረኩት አኖራው ቀሪ እናንተ እንጣላ ነው የምታደርጉት ለምን አይገባም በምን አወቀች እነዚህ ቅራቅንቦች በጠቅላላ እስቲ ስላወቀ አይደል እነዚህ በጠቅላላ እስቲ ስላላወቀ ነው የገዛችው አይደል አረጋ እኔ እኮ አይደለሁም እሺ ብናደርግ እያንዳንዱ ገዛሉ ስትኝ የነበሩት ነገሮች እዚህ ውስጥ አሉ አይደል ይሄ ነገር ግን አይገባኝም ነበር ይሄ ነገር ልቀቂኝ እንዳደርሽብኝ በቃኝ አለ ማውራት ምን በስ አውቀው እኮ ነው በገብርኤል ለምን አንተ አትረዳኝ አውቀው ምንም አውቄ አይደለም ልብስም ተልኳል ጫማም ተልኳል ከፈለግሽ አምጪለት ልባም ወንድ ነኝ እናቴ የወለደችኝ ወንድ ነኝ ማንም ሰው የሚገዛና የሚሸጠኝ ሰው አይደለሁም እኔ ክብር ያለኝ ሰው ነኝ ደካማ የሆንኩት ኪያ አንቺን አፍቅሬ አንቺን ወድጄ ነው ኪያ ለአንቺ ብዬ ነው የሰው መሳለቂያ የሆንኩት በዙሪያ ያሉ ሰዎች እንደዚህ እየቀለዱብኝ ያሉት ኪያ አንቺን ወድጄ ነው አንቺን አፍቅሬ ነው ኪያ የኔ ውርደት ግን ይሄ ተገቢ ነው እኔ ቢጤን ይቸገረኛል ላይላዩን ከሚሆን ብዬ እኮ ነው ግን ብሎልህ እወቀውና ሄዳ ተረዳ አንተም ምንድነው ባልገባኝ ነገር ምንድነው ዝም በይ ለምንድን ነው ዝም የምለው ምን እየሆነ እንደሆነ አይተሻል እናቶት የወለደችት ሴት ነች ፍሬ ልጅ ሆና ገና የስድስተኛ ክፍል ተማሪ ሆና ጀምሮ ነው ክፈቱላት ያርጉላት ሲለን የነበረውን ነው አክስቴ በመቤት ትዳሬን አበጥብጪው ምን ሆነሽ ነው የምን ትዳር ነው ገና ትዳር አልጀመርሽም እጂ ትዳር የሚባለውን ትጀምሪያለሽ ገና እጂ ለካ ምኑንም ስገጂለት የነበረው በዛ ሽማግሌ ብር ነው አረ በማርያም ምን ሆናችሁ እኔ በራሴ ብር ነው የገዛሁለት ሊውልሽ ልብሱን ማጥፋላችሁ ለሷ የሚሆን ሆነ ቅራቅንቦ ቢጫ አንቺ ለቃቅመሽ በወሰድሽው ቅራቅንቦ ደግሞ ለምነሽ ባመጣሽ ሱቄን በሸጥኩት እንትን ባልኩት ዲያስፖራ አልቀበልም ስላለኝ በዛ ገንዘብ ነው አምጥቼ ገዝቶት አልሻል ያንቺን ደስታ ለማየት ብዬ ተቀበልኩ አይደል አንቺ ደስ እንዲልሽ ብዬ ላንቺ ደስታ ስል በግድ ደከመኝ ኪያ እኔ አንቺ እኮ ውለታ የምንዋዋል ሰዎች አሉ እኔ አንቺ እኮ የሆነ ሰው ስማ አንተ እየሰማክ ስለዚህ ዛሬ ብሎ ብሩ ባሳደገው አንተ ድህነት ታየሽ እኔ ላይ ማጣት ታየሽ ረሀብተኛው ታየሽ አይደል ዛሬ የሆነ ዲያስፖራ ጋር ሄደሽ ለምነሽ አምጥተሽ ገዛሽ ዛሬ አትበል በጣም ያቀበጭልሽ ለኔ ብለሽ ገዝተሽ ምናምን ነገር ሰዎች ጋር ትምልሽ መጣሽ አይደል ዛሬ አይደለም አንቺ ተባረሽ የግል ትምህርት ቤት የተማርሽው ተማሪ ያለበሰው ለብሰሽ ተማሪ ያላረገውን ጫማ አርገሽ የተማርሽው ያሳደገሽ ለኔ ንገሪ ዛሬ አይደለም አሳድገው ነው ምን ብለሽ ለምንሽ እስኪ ዝም በይ ምን ብለሽ ለምንሽ ኪያ አሉ በጣም ቸግሮታል ምናምን ነገር ያቃል ፍላጎቷን ያቃል አጠገብ ቁጭ ብላ ፍላጎቷን አሉ ምናምን ነገር የሆነ በልታችሁት እዚህ ማን የሚበላ ኖሮት የሆነ ነገር ያስፈልገዋል ምናምን ነገር አልሽኛል ያስፈልገዋል አልሽ አይደል አኗር ቸግሮት በእግሩ እየሄደ ነው ምናምን ነገር አልሽ አይደል መኪና ቢገዛለት አጣ ምናምን ነገር ብለሽ በስሜ ለመንሽብኝ አይደል በገብርኤል አረቂ እኔ ከፍቅርሽ ውጭ የጠየቅኩሽ ነገር አለ ከአንቺ እኔ የጠየቅኩት ነገር አለ አንቺን ከራሴ ጋር አንቺ ለአንቺ አነስኩ ለእኔ አነስኩ እግረኝነቴ ምናምን ነገር ደከመኛል ሰለቸኛል በራሴ ነው ለምን ሰው ቢደውል አትጠይቀውም እሷ ባለችው አምነህ ነው ይኸው እስኪ ፈገግ እያለች እሷ እኮ አውቃ ነው ዝም በይ አንቺ ምንም ቃል የለሽም ምንም ይሄ ስጦታ ሳያንስ ጭራሽ መኪና ምን ትያልሽው በሱ ብር ነው አረ የምታውቂውና ማታውቂው ለይ በቃ በቃ
ተነሽ ወደ ክፍልሽ ዋዳ ክፍልሽ እንዳትመጫት ካሁን በኋላ እንዳትሰንግሽ ካሁን በኋላ እንዳትነካት ነግሬሻለሁ በእነሱ ማሰብ እንዳትሄድ ነግሬሻለሁ እስከ ዛሬ እንደዚህ አትጨክኛለሁ እኔ ቁጭ ብዬ አንቺም ካሁን በኋላ ኪያ ላይ እጅሽን ብታነሺ ነግሬሻለሁ እህቴ መሆንሽን እረሳለሁ ነግሬሻለሁ አትጠቁምብኝ እዚህ ሁሉ ነገር ውስጥ የገባሁት ማለት ነው በቃ እንውጣሽ ይድልክ እቃዎቼን ወስጄ ኧረ በማርያም አኗር ተው በእናትህ ቤተሰብ ምን ይለናል አኗር በቃ ያዢ ልትሽና አሳሽ እሺ ትሄዳለች መሬም የለችም አመጣ አሁን በኋላ እና ሌላ ያልነገርሽኝም ነገር ንገሪኝ አክስቴ ኧረ በማርያም አኗር አውቃ እኮ ነው እያጣላችን ያለችው ሌላ ያልነገርሽኝ ነገር እያጣላችን ያለችው ለምን አይገባም ኪያ አንዴ ዝም በይ እባክሽ ይቅርታ ይቅርታ እቺ ስለመታችሽ ይቅርታ ይቅርታ አኗርኛን ለማጣላት እየሞከሩ ነው በማርያም ቀና ብዬ እንኳን አንድ ቀን አይቼሽ አላውቅም ዛሬ በኔፊት በጥፊ መታች ትናደድ ነው እሺ አሁን ያደረገችው ነገርም እጇን እስጣታለሁ እሺ ተው በቃ በማርያም አንቺ ደግሞ ያልነገርሽኝ ነገር ለምንድን ነው እንድንጣላ መፍትሄ የምትፈልገው አንተ ከኔ ጋር መጣላት ትፈልጋለህ እንዴ ለነገሩ አንቱ ነው ታር አንቱ ብዬ ላውራ አንቺ እውነትም አንቱ ነው የሚያስከብሩትን ስራ ነው የሰሩት እሺ ንገሩኝ አክስቴ ይዘሽልኝ ሂጂ ንገሩኝ ፖስተው ነገር የለም ፖስተርኩኝ እስከ መኪናው ድረስ እኮ እሱ ነው አንቺንም እዚህ ደረጃ ያደረሰሽ እሱ እሺ ንገሩኝ ያስተማረሽ ነው ንገሩኝ የእሱን እያለች ያለችው እኮ ተበድረን የነበረውን ገንዘብ ነው ስላልከፈልነው ነው የእሱን እያለች ያለችው ለምን አይገባም አኑ በማርያም በገብርኤል አኑ በማርያም ችግኝ ማን ይቆርጣል አኑ አንዴ ተረዳኛ እኔን ዛሬ ነው ደካማ መሆኔ የተሰማኝ ቢዛው ብሎ ገብቶ አበባ አይከፍ ዛሬ ደሃ መሆኔ መናጤ መሆኔ ዛሬ ታወቀኝ ታውቂያለሽ ለማንኛውም አልፈልግም እኔ ሁሉ ነገር አልፈልግም አኗር ለምን አይገባም አሳምሪዋለሽ ዘፈኝ አትሁኚ አክስቴ አትሁኚ ይሄንን አልታየሽም ፎቶ አንስቼሽ ላሳይሽ ይሄንን ቅራቅንቦ የለበሽው አክስቴ ከእኔ ጋር ተስማሚ ልጄ እኔ እንደዚህ ድብዳብ ልሁንልሽ እኔ እንደዚህ ልጨራመትልሽ እናቴ እኔ ልድረስ የምን አባቱ ትዳር ነው አንቺ የመቼ ትዳር ነው እንዲናትን የመቼው ትዳር እንደዚህ ገና ሳይጀመር እንደዚህ የደረግሽበትን አይ ይሄ ትንሽ ነው እና ይሄንን ዝም ብሎ ወጣ ገባ እንድትይበት ነው ወርቅ ላይ ነው የምትተኙ ከፈለገ እሱንም ትዶግሚውና በማርያም አክስቴ የምታወሩልኝ ልጁ ነው ቆይሮን እየነካሽው ነው እንዴ ነው ወደዋለሁ ከነደነቱ ነው ወደዋለሁ ለካክልልቲ ማክሲስ ነዝራጅ ይሉሽ አይምሮሽን ክፈቺ ብዙ ዋጋ ተከፍሎብሻል አይገባሽም ወይ አንቺ ብዙ ዋጋ ተከፍሎብሻል አይገባሽም ወይ ውድ ትምህርት ቤት የተማርሽው ውድ ጫማ ውድ ልብስ ለብሰሽ እኛ ሰፈር ላይ ያንቺን አይነት ጫማ ያረጋለ ያንቺን አይነት ልብስ አባቱ ነው እንደዛ ያረጋልኝ እንጂ እኮ ልጁ አይደለም በቃ ልጁ አባትየው ታዲያ ለልጁ እኮ ብሎ ነው ያረጋው እንዴ ምን ሆነሽ ነው ሞኝ ለምን ትሆኛለሽ ይሄ ከካምን ያረግልሻል እህቱ እንኳን የለበሰችው መናኛ ታይ ኧረ እባክሽ በመድኃኒዓለም ኧረ ሻይልን አሳየኝ እኔ ጌታ አክስቴ በገብርኤል እኔ እናት ተለክፈሽብኝ ነው አክስቴ ተይ በቃ እኔን በክፉ ያየሽ አክስቴ በገብርኤል ኧረ ረፊ በማርያም ኧረ ተይ አክስቴ ተይ ግን ተይ አይዞሽ የኔ እናት እኮ ትለምጃለሽ አሁን ነው እኮ የማይለመድ መስሎሽ እንጂ እኮ ሄድ ስትይ 2 ቀን አይፈጅም ትለምጃለሽ ምኑን ነው የምለምደው መሄዱን መኖሩን ሀብቱን ንብረቱን መንደላቀቁን ለራሱ ከእህቱ ጋር ተጣልቷል ለራሱ ሰላም አይደለም ደሃ የትም አይደርስም ይታወቃል ኧረ ተይ እኛም ደሃ ነን ተይ በማርያም ተይ የምታወሪው ለይ አኖር እኮ ሀብታም ነበረ አኖር እኮ ለስንት ሰው የሚደርስ ነበረ
2 ዓመት የማይቆይ ሀብት እኮ ሀብት አይባልም ልጄ። ቢጨለፍ በእናንተ እኮ ነው የጨረሰው። በእናንተ ነው የጨረሰው። ቢኖረው አያልቅበትም ነበር። የኔ ቆንጆ ይኸው የሰጠን እኮ መች አለቀበት። ለአንቺ ሀበሻ ቀሚስ እየገዛ ለዛ ላጎቴ የመጠጥ እየከፈለ አላየሽውም እንዴ? ያንን የመሰለ ወርቅ ገዝቶ ለእኔ ገዝቶ ለወንድሜ ገዝቶ ለስንቱ ገዝቶ እኮ አላለቀበትም። ያለው እኮ አያልቅበትም። ሀብታም የሚባለው ቢጨለፍ 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 የማያልቅበት ነው። ይሄ ለሁለት ሰው ሲሰጥ የሚያልቅበት እኮ ሀብታም አይባልም። ደሃ ነው። አሁን ነው በቃ አሁን ጥሩ ስራ ከሱ ከተለያየሽ በቃ ይሄ ከሱ ከተለያየሽ ከተለያየሽ አሁን ነው እንጀራሽን የጋገርሽው። ልጅነት ነው እንዲህ የሚያደርግሽ። እኔ አክስትሽ እንዴት አድርጌሽ እንደምትለምጂ ታያለሽ። እሱንም የትም አውቀሽዋል። አንቺ ልጅ ካናዳ ወስደሽ ቦታ ለማምጣት እኔ ራሴ ይዤሽ የሰው በረሃ ላይ እንደመሆን አይገርም። ይወስደኛል ይዤሽ እሄዳለሁ። እዛ ቁጭ ብዬ አለማምጄሽ አስተካክዬሽ እመጣለሁ። እኔ አክስትሽ ደግሞ እኔ ልግባ ካልኩ ምንም ጉድጓድ ገብቼ እኮ እወጣለሁ። አታለማምጂኝም። እዚህ ትዳር እንዴት እንደሚያዝ አታሳይኝም። ካናዳ ሲሆን ታሳይኛለሽ። ትዳር አይደለም ይሄ አቃጠልሽኝ። እኔ እኮ አቃጠልሽኝ። ህይወቴን አበላሸሽው። ህይወትሽ እኮ አልተበላሸም። ህይወትሽን ላሳምርልሽ። ተይ ንቂ፣ ተይ ንቂ፣ ተይ አክስቴ ለራሴ አለርጂክ ተነስቷል። አለርጂክ አይደለም ድህነት ነው አለርጂክ የሆነብሽ። አክስቴ ተይ፣ በመድኃኒዓለም ተይ። እንትን የማይሆን ነገር አምጥቶ ላይሽ ላይ አድርጎብሽ ነው ወይ? ነገር አላደረገብኝም። ለምን አይገባሽ? ምን ያለኝ ስልክ ይበቃኛል። ይበቃኛል ማለትሽ ጥሩ ሆኖ እያለ ግን አይበቃሽ። ገና ነው፣ ገና ብዙ ነገር ይቀራል። አክስቴ አዎ፣ ደግሞ ነገም ንገሪውና ደግሞ ወርቅ አምጣ። ሰው ወርቅ ይዞ ይመጣል። ልክ ነው። ለምን አይገባሽም? ሞኝ ነሽ እንዴ? አክስቴ አልፈልግም። እኔ ከትዳር አታጣይ። ምን ሆነሽ ነው? የምን ትዳር ነው? ይወጣል። በቃ እንዲወጣ አልፈልግም። አክስቴ ከአንቺ ልብ ውስጥ በጸበል ከቤትሽ ውስጥ በነገር አስወጥቼዋለሁ። ከልብሽ ደግሞ በጸበል አውጥ። ይሄ ቤት እኮ የእሱ ነው። ለምን አይገባሽም? እንዲህ በየጊዜው እየመጣሽ እኮ የምትደላቀቂበት እናደርገዋለን። ቸሽ በይ። ኧረ ተይኝ። የሰጡሽን ባወቅሽ ሞኝ ነሽ አንቺ። አድርግና ከማን ጋር እየተሟገጥኩ እንደሆነ ዝም በይ። ይኸውልሽ በርሽን ዘጋ አድርጊና እስኪ የሚሆነውን ጎበዝ። ሰው ጠራና